ሰላም እንዴት ናችሁ? እንዴት ቆያችሁ? Today's we have discussed about for the new holistic questions for prepared for the Ministry of Education's the occupations of TVT technical vocational and educational training, and these holistic questions we have to prepare about for the diploma levels of level 2, level 3, and for the fourth one. So it's basically for important points of for the questions, and we have discussed briefly to the previous sessions. So በዛሬው ሴሽናችን ላይ በአዲስ ሆሊስቲክ ኩዌሽኖች በአዲስ ጥያቄዎች መሰረት አዲስ እየተሰጡ ያሉ እና እየተፈተኑ ያሉ ፈተናዎች ናቸው። ሶ ይሄ ሆሊስቲክ ኩዌሽንስ በሚኒስትሪ ኦፍ ኤዱኬሽናል ዲፓርትመንት ነው የሚዘጋጀው። ሶ አስፈላጊና ወሳኝ ፖይንት ነው። ሶ በዛሬው ሴሽናችን ላይ የምናየው የሆሊስቲክ ኩዌሽንስ the economic infrastructure ያው ከቢዝነስ ዲፓርትመንት ነው። business of administration and the finance and occupations of human resource management level 2 and up to 4, the candidate package project information up to 3 projects in the total 3 hours. so በዛሬው ሴሽናችን ላይ እነዚህን የሆሊስቲክ ኩዌሽኖች በምንሰራበት ጊዜ ወይም ደግሞ ማንኛውም ተመዛኝ ወይም ማንኛውም ካንዲዴት ያንን ይሄኛውን ሆሊስቲክ ኩዌሽኖችን በሚፈተንበት ጊዜ ወይም ደግሞ እነዚህን ጥያቄዎች በሚሰራበት ጊዜ ታይም ማክበር አለበት። የሰጠው 3 ሰዓት ተኩል ነው። ስለዚህ እነዚህን ፕሮጀክቶች ደግሞ በአግባቡና መሰረታዊ በሆነ መልኩ ሰርቶና ጽፎ መውጣት ለሚሰጠን ፖይንት መሰረታዊ ግሬድ ነው። ሶ በመጀመሪያ ላይ ያው እንደምናውቀው የመጀመሪያ ላይ የወረቀት ፈተና እንፈተናለን። ሶ እነዚህ የወረቀት ፈተናዎች እንደዚህ አይነት ሆሊስቲክ ኩዌሽኖች ናቸው። እነዚህን የወረቀት ፈተናዎች ተፈትነን ፓስ ስናደርግ ወደ ምን እንሄዳለን ማለት ነው? በኦንላይን የምንፈተናቸው ኦንላይን ወይም ደግሞ የኦንላይን ተዘጋጀልንን ኤግዛም እንሰራለን ማለት ነው። ሶ በዚህ ሰዓት ላይ ምን ማድረግ ያስፈልጋል? በወረቀት የምንፈተናቸውን ፈተናዎች በደንብ በሚነበብ መልኩና በክሊር በሆነ መልኩ ማስረዳትና መጻፍ ይኖርብናል ማለት ነው። ሶ በዛሬው ጥያቄዎቻችን ላይ ለማየት እንደምንሞክረው ሶ ፕሮጀክት 1 አፕላይ ሂውማን ሪሶርስ ማኔጅመንት ፕሮሲጀርስ እንዴት አድርገን ነው ሂውማን ሪሶርስ ማኔጅመንት ፕሮሲጀሮችን አፕላይ ማድረግ የምንችለው ወደ ተግባር ማስገባት የምንችለው ወይም ደግሞ መተግበር የምንችለው የሚለውን በምንመለከትበት ጊዜ የተለያዩ ታስኮችን ያቀርብልናል ማለት ነው። ስለዚህ በእያንዳንዱ የሲኦሲ ጥያቄዎች መሰረት ፕሮጀክት ይሰጠናል። በዛ ፕሮጀክት መሰረት ታስክ 1 2 3 ተብሎ የተለያዩ ታስኮች ይቀርቡልናል ማለት ነው። እነዛን ታስኮች ምንድነው የምናደርገው? ክሊር በሆነ መልኩና የተማርነውን ምን በሆነ መልኩ ብሪፍ በሆነ መልኩ ማስረዳትና ማቅረብ ነው። ሶ ፕሮጀክት 1 ላይ ሂውማን ሪሶርስ ማኔጅመንት ፕሮሲጀርን እንዴት ነው አፕላይ የምታደርጉት ተብሎ ነው ይጠየቃል። ለዚህ ደግሞ የመጀመሪያው ታስክ ምን ብሎ ይጠይቀናል? ዴሞንስትሬት አባውት ቫካንሲ ኤሌመንትስ ኤንድ ሴሌክሽን ፕሮሰስ። አንዱ ከሂውማን ሪሶርስ ማኔጅመንት ላይ ወይም ሂውማን ሪሶርስ ላይ በምንሰራበት ጊዜ የመጀመሪያው ቫካንስ ማድረግ ነው ወይም ደግሞ ሴሌክት ማድረግ ነው የተለያዩ ካንዲዴቶችን። ስለዚህ እነዛን ፕሮሰሶችን ምን ማድረግ ነው ማለት ነው? ዴሞንስትሬት አድርግ ነው የሚለን። and task 2 for demonstrate about voluntary and involuntary separations, and task 3 write training and development methods of human resource plans. project 2 apply human resource management procedures. project 2 ላይ የሚጠይቀን ጥያቄ ምንድነው? ፕሮጀክት 2 apply human resource management ፕሮሲጀሮችን እንዴት ነው አፕላይ የምናደርገው? የተለያዩ የሂውማን ሪሶርስ የማኔጅመንት ፕሮሲጀሮች ይኖራሉ። እነዛን ፕሮሲጀሮችን አፕላይ በምናደርግበት ጊዜ
ምንድነው የምናደርገው ነው የሚለኝ። ሶስት ታስክ ዋን ላይ ዲሞንስትሬት አባውት ሂውማን ሪሶርስ ፈንክሽንስ። የሂውማን ሪሶርስ ፈንክሽን ምንድነው? ራይት ኦፕሬሽናል ፕላን ኤንድ ወርክ አክቲቪቲስ ኤንድ ታስክ 3 ፎር ራይት ኦርጋናይዜሽናል ሲቹዌሽናል ፋክተርስ ፎር the customer's needs. So we have to proceed about for the answers questions below. So project one is it's about for apply human resource management of procedures. So these questions it is for it's for a list about for these answers. So the first one is vacancy elements. መጀመሪያ ላይ ምንድነው የምናየው? ስለ ቫካንሲ ኤሌመንቶች ምንድን ናቸው ብሎ ለጠየቀን ጥያቄ ዋን ብለን ታስክ ዋን the answers ብለን ወይም ደግሞ መልሳችን ብለን ስናስቀምጥ የጠየቅነው ጥያቄ መጀመሪያ ላይ ምንድነው? ስለ ቫካንሲ ኤሌመንቶች ምንድን ናቸው ተብለን ነው መጀመሪያ ላይ የጠየቅነው። so when creating a job vacancy it's essential to include elements such as job. so ቫካንሲ ኤሌመንት ስንል የተለያዩ ቅጥር በምንቀጥርበት ጊዜ ለቫካንሲ ይጠቅሙናል የምንላቸው የተለያዩ ኤሌመንቶች አሉ። ከነዛ ኤሌመንቶች መካከል ታይትል ሊሆን ይችላል፣ ስለ ጆብ ዲስክሪፕሽን ሊሆን ይችላል፣ ስለ ምን የሚሰሩ ስራዎች ወይም ደግሞ ስለሚሰራው ስራው ካንዲዴቱ የተለያዩ የሆኑ የሚቀርቡ የጆብ ዲስክሪፕሽኖች ወይም ደግሞ የስራ ማብራሪያዎች ይኖራሉ። ሶ ሪኳየርድ ኳሊፊኬሽንስ ያን ቅጥር የሚቀጠረው ካንዲዴት ደግሞ የሚያቀርበው ወይም ደግሞ ከሱ የሚፈለግበት ኤክስፔክት የሚደረገው ኳሊፊኬሽንስ የትምህርት ደረጃው ምን ያክል የትምህርት ደረጃ ነው ያለው። ያንን የትምህርት ደረጃ ደግሞ እንዴት አድርገን ነው ምን የምናደርገው? በዛ ፕሮሰስ መሰረት ቫካንት የምናደርገው ሴሌክት የምናደርገው ያንን ካንዲዴት ማለት ነው። ሶ ምን አለ ሪስፖንሲቢሊቲ ይኖራል፣ ሪፖርቲንግ ስትራክቸርስ ኤንድ ኤኒ አዘር ሪሌቫንት ኢንፎርሜሽን የተለያዩ ሪሌቫንት ኢንፎርሜሽኖች ይኖራሉ ማለት ነው። ሶ ዚስ ኤሌመንትስ ሄልፕ አትራክት ስዊተብል ካንዲዴት ኤንድ ሴት ክሊር ኤክስፔክቴሽንስ። እነዚህ ኤሌመንቶች ምን ያደርጋሉ ማለት ነው? አትራክት ስዊተብል ካንዲዴት። አሁን ለምሳሌ ቫካንሲ ኤሌመንቶችን እንደዚህ ክሊር በሆነ መልኩ ማስቀመጣችን የተለያዩ ካንዲዴቶች የተለያዩ ፖቴንሻል የሆኑ እጩ ሰዎች የተለያዩ እጩ ኢምፕሎዮች ተቀጣሪዎችን ማግኘት እንችላለን። ስለዚህ ይሄንን ነገር ኬፓብል በሆነ መልኩ ማቅረብ ሪሌቫንት ኢንፎርሜሽኖችን ማሳየት ሪፖርት ማድረግ ምን ያደርግልናል እያለ ነው? ስዊተብል የሆኑ ካንዲዴቶችን ማድረግ አለብን። ስዊተብል የሆኑ ካንዲዴቶችን አትራክት እናደርጋለን ማለት ነው። እንዲሁም ደግሞ ክሊር ኤክስፔክቴሽንን ሴት እናደርጋለን። ሶ ምን ለማለት ነው? ቫካንሲ ኤሌመንት ላይ እነዚህን ነገሮች ክሊር ማድረግ ያስፈልጋል ማለት ነው። ዘ ፈርስት ኩዌሽን። ሁለተኛው ኩዌሽን ላይ ምን ብሎ ጠየቀን? ሴሌክሽን ፕሮሰስ የምንለው ምንድን ነው? በሂውማን ሪሶርስ ማኔጅመንት ላይ ዘ ፈርስት አክቲቪቲ ኢዝ ሴሌክሽን ፕሮሰስ። በመጀመሪያው በሂውማን ሪሶርስ ማኔጅመንት ላይ የሚሰራው የመጀመሪያው ስራ ወይም ደግሞ ከሚሰሩ ስራዎች መካከል አብይ ስራ ነው የምንለው ሴሌክሽን ፕሮሰስ ነው ማለት ነው። ሶ ዚስ ሴሌክሽን ፕሮሰስ ኢንቮልቭ ስቴፕስ ላይክ ስክሪኒንግ ሪዝምስ ኤንድ ኮንዳክቲንግ። ሶ ሴሌክሽን ስንልስ የተሰጡንን ወይም ደግሞ ከቀረቡልን ካንዲዴቶች መካከል ለስራው ብቁ የሆኑ ኳሊፋይ የሆኑ ሳቲስፋይድ ያደረገን ለድርጅቱ ፊት ፎር ኢነርጂ ካላቸው ፖቴንሻልስ አክቲቪቲ ከድርጅቱ ጋር ፊት የሚያደርግልንን ተቀጣሪ ወይም ደግሞ እጩዎችን ሴሌክት ማድረግ ነው። ይህንን ሴሌክሽን ፕሮሰስ እንለዋለን። ያን ሴሌክሽን ፕሮሰስ በምን አይነት መንገድ ነው እነዛን ካንዲዴቶችን ሴሌክት ማድረግ የምንችለው ስንል the first one is it prepared by interviews, it takes to skill assessments, reference checks, making financial hiring decision, so ኤግዜትራ። ሶ መጀመሪያ ላይ ኢንተርቪው ማድረግ አለብን ማለት ነው። የዛ ግለሰብ ወይም ደግሞ ያ ተቀጣሪ ምን መሆን መቻል አለበት? ኢንተርቪው መደረግ መቻል አለበት ማለት ነው። ሶ ሰከንድ ዋን ኢዝ ስኪል አሰስመንት ወይም ደግሞ የተቀጣሪው ያለው የሱ ስኪል ያለው ብቃት ያለው ምንድነው ማለት ነው ያለው የስራ ክህሎት። ስለዚህ ያንን የስራ ክህሎትን አሰስ ማድረግ እንችላለን። የዚህን ጊዜ ነው ሴሌክት ማድረግ የምንችለው። ሪፈረንስ ቼክ ከዚህ በፊት የሰራቸው ሪፈረንሶችን ሪፈር ማድረግ ከዚህ በፊት የሰራቸው ስራዎች ሊኖሩ ይችላሉ። የሰራቸው ሪሶርሶች ሊኖሩ ይችላሉ። ፐርፎርማንሶች እነዛን ፐርፎርማንሶች ሪፈረንስ ማድረግ ያስፈልጋል። እንደ ሜኪንግ ፋይናንሻል ሃይሪንግ ዲሲሽንስ የተለያዩ ፋይናንሻል
ዲሲሽኖችን ሃየር ማድረግ ያስፈልጋል። ሶ ኢትስ ክሩሻል ፎር ኢንሹር ዘ ፕሮሰስ ኢዝ ፌር ትራንስፓረንት አላይንድ ዊዝ ኦርጋናይዜሽናል ኒድ። ስለዚህ የዚህን ጊዜ ግን ሴሌክት በምናደርግበት ጊዜ ምን መሆን መቻል አለበት? ኢት ሹድ ቢ ኦር ኢት መስት ቢ ዘ ፕሮሰስ ኢዝ ፌር ትራንስፓረንት አላይንድ ዊዝ ኦርጋናይዜሽናል ኒድ። ስለዚህ የኦርጋናይዜሽኑን ወይም ደግሞ የድርጅቱን ፍላጎት መሰረት ባደረገ መልኩ ምን መሆን መቻል አለበት? ፕሮሰሱ ፌር መሆን መቻል አለበት፣ ትራንስፓረንት መሆን መቻል አለበት፣ ግልጸኝነት የሆነ ክሊር የሆነ እንዲሁም ደግሞ ምንም አይነት መድሎ የሌለው ኢኳል የሆነ ሴሌክሽን ፕሮሰስ መደረግ መቻል አለበት። የዚህን ጊዜ ብቁ የሆኑ ለምንፈልጋቸው አክቲቪቲዎች፣ ታስኮች ይሆናል የምንለውን ካንዲዴት ሴሌክት ማድረግ እንችላለን ማለት ነው። ስለዚህ የሂውማን ሪሶርስ ማኔጅመንት የመጀመሪያው አክቲቪቲ ወይም ደግሞ the main activities of human resource management is it selects for the selection process, recruitment process. So let me proceed about for the task 2 list voluntary and involuntary separation. So ከዚህ በፊት እንዳየነው ወይም ደግሞ በተለያዩ ሃንዳውቶች ላይ በተለያዩ ሴሽኖች ላይ እንደተማርነው የተለያዩ ቮለንተሪ የሆኑ ወይም ደግሞ ኢንቮለንተሪ የሆኑ ሴፓሬሽኖች ሀፕን ሊሆኑ ይችላሉ በድርጅቶች ላይ። ሶ የተለያዩ ተቀጣሪዎች የተለያዩ ሰራተኞች ስራቸውን ቮለንተሪሊ ሴፓሬት ሲያደርጉ እና ኢንቮለንተሪ ሴፓሬት ሲያደርጉ ምንድነው ዲፈረንሱ? what is the difference between voluntary and involuntary separations? so list below። ስለዚህ እነዚህን ነገሮችን በቅድመ ተከተላቸው ጻፉ ብሎ ነው የጠየቀን። So voluntary separation የምንለው voluntary separation occurs when an employee chooses to leave the organizations such as resigning to pursue other opportunities, retirement or personal reason። ስለዚህ ቮለንተሪ የምንለው ያ ግለሰብ ምን በሆነ መልኩ የተለያዩ ኦፖርቹኒቲዎችን የተለያዩ የስራ እድሎችን ቴክ ከማድረግ ወይም ደግሞ የተለያዩ ኦፖርቹኒቲዎችን ያገኝና እነዛን ኦፖርቹኒቲዎችን በሚጠቀምበት ጊዜ ስራውን ሴፓሬት ሊያደርግ ይችላል። ስለዚህ የተለያዩ የስራ እድሎች ሊሆኑ ይችላሉ፣ የተለያዩ ስኮላርሺፖች ሊኖሩ ይችላሉ። ኦርጋናይዜሽኑን ሪዛይን አድርጎ ቮለንተሪሊ በሚወጣበት ጊዜ የዛን ጊዜ ለቮለንተሪ ሴፓሬሽን እንለዋለን ማለት ነው። ሶ መቼ ነው የሚፈጠረው ማለት ነው? ተቀጣሪው ኢምፕሎይው ቹዝ ሲያደርግ መርጦ ለቆ በሚሄድበት ጊዜ ማለት ነው። ለምሳሌ ምን ሊሆን ይችላል? ሪዛይኒንግ ቱ ፐርሲው አዘር ኦፖርቹኒቲ የተለያዩ ኦፖርቹኒቲዎችን አግኝቶ ምን ማድረግ ሊሆን ይችላል ማለት ነው? ስራውን መልቀቅ፣ ሪታይርመንት በተለያዩ በጡረታ አማካኝነት ስራውን መልቀቅ፣ ኦር ፐርሰናል ሪዝንስ በራስ ወይም ደግሞ በሚያጋጥሙን ፐርሰናል ሪዝኖች አማካኝነት ምን ሊያደርግ ይችላል ማለት ነው? ሪዛይን ሊያደርግ ይችላል፣ ስራውን ሊተው ይችላል ማለት ነው። የዚህን ጊዜ ቮለንተሪ ሴፓሬሽን እንለዋለን። ስለዚህ ይሄን ነው የምንጽፈው ማለት ነው። ኢንቮለንተሪ ሴፓሬሽን ላይ ስንመጣ ኢንቮለንተሪ ሴፓሬሽን የምንለው happen when the organization terminate an employees due to for reasons like poor performance, misconduct or restructuring። ስለዚህ ተቀጣሪው በምን አይነት ምክንያት ነው ኢንቮለንተሪ ሴፓሬት የሚደረገው? by like poor performance ደካማ የሆነ የስራ አፈጻጸም ካለው፣ ሚስኮንዳክት ከሆነ፣ ሪስትራክቸሪንግ ከሆነ there is no for this fit about for that works። ስለዚህ ከዛ ከተሰጠው ስራ ጋር ከተሰጠው ወይም ደግሞ ከሚሰራው ስራው ጋር ምን ካልሆነ ሪስትራክቸር ወይም ደግሞ እኩል የሆነ ስትራክቸር የሆነ ፊት ያለ መሆን፣ ስለዚህ ለስራው ብቁ አለ መሆን፣ ስለዚህ ከስራው ጋር እኩል ተመጣጣኝነት ያለውን አቅም አለመያዝ፣ ስለዚህ በእነዚህ አማካኝነት ሪዛይን ሊያደርጉት ይችላሉ ማለት ነው። ስለዚህ ኢትስ ኢሴንሻል ቱ ሃንድል ኢንቮለንተሪ ሴፓሬሽን ዊዝ ሴንሲቲቭ ኤንድ ኢንኮምፕላያንስ ዊዝ ሌጋል ሪኳየርመንትስ። ከሌጋል ሪኳየርመንት አኳያ ምን ማድረግ ያስፈልጋል ማለት ነው? ሴንሲቲቭሊ እነዚህን ኮምፕላያንሶችን ሃንድል ማድረግ ያስፈልጋል ማለት ነው። ሶ
Task 3, it says about right training and development method in the human resource plan. በሂውማን ሪሶርስ ፕላን ላይ ወይም ደግሞ በሰው ሀብት አስተዳደር ላይ ትሬኒንግ መስጠት፣ ዴቨሎፕመንት ትሬኒንጎችን ለተለያዩ ኢምፕሎዎች መስጠት። ስለዚህ እነዚህን ነገሮች ማድረግ ምንድን ነው ለተቀጣሪዎቹ ወይም ደግሞ በኦርጋናይዜሽኑ ላይ የሚፈጥሯቸው ተጽዕኖዎች የሚያመጧቸው የተለያዩ ኮንስ ምንድን ነው ብለን በምንመለከትበት ጊዜ ትሬኒንግ ኤንድ ዴቨሎፕመንት ሜተድ የምንለው ሜተድስ ካን ኢንክሉድ ኦን ዘ ጆብ ትሬኒንግ። ስለዚህ በኦን ዘ ጆብ ነው፣ ኦፍ ዘ ጆብ ሳይሆን ኦን ዘ ጆብ ስራቸውን እየሰሩ ወይም ደግሞ ፕሬዘንት ሆኖ በሚሰሩበት ቦታ ላይ የሚሰጥ የትሬኒንግ አይነት ነው። ትሬኒንግ እና ዴቨሎፕመንት በተለያዩ ወርክሾፖች ላይ ሊሰጡ ይችላሉ። በተለያዩ ሴሚናሮች ላይ ወይም ደግሞ በተዘጋጁ ዝግጅቶች ላይ ፕሮግራሞች ላይ ሊሰጥ ይችላል። ኢለርኒንግ ሞጁልስ በተለያዩ በኢለርኒንግ ሞጁሎች አማካኝነት ወይም ደግሞ በኦንላይን አማካኝነት እነዚህ ትሬኒንጎች ለተለያዩ ኢምፕሎዮች ሊሰጥ ይችላል። ሚንቶሪንግ ፕሮግራም ወይም ደግሞ የተለያዩ የስልጠና ፕሮግራሞች በሚኖሩባቸው ጊዜ ትሬኒንጎች ሊሰጣቸው ይችላል ለተቀጣሪዎች። ኤንድ ኮቺንግ ሴሽንስ የተለያዩ ስልጠናዎች ወይም ደግሞ የኮቺንግ ታይም በሚኖርበት ጊዜ ትሬኒንግ እና ዴቨሎፕመንት ሜተዶች ወይም ደግሞ የተለያዩ የስብዕና ልዕቀት ከማይንድ ሴት ጋር ተያይዞ ከቢሄቪየር ጋር ተያይዞ ከሊደርሺፕ ጋር ተያይዞ ስለዚህ እነዚህን ሁሉ ትሬኒንጎችን ለተቀጣሪዎቻችን ምን ማድረግ ያስፈልጋል ማለት ነው፣ መስጠት ያስፈልጋል ማለት ነው። በተለያዩ ፕሮግራሞች ላይ አሁን በጠቀስናቸው ፕሮግራሞች ላይ ዚስ ሜተድ ሄልፕስ ኢምፕሎይ አኳየር ኒው ስኪልስ። ስለዚህ ይህንን የምናደርግበት የመጀመሪያው ምክንያት ምንድን ነው? የተቀጣሪውን ወይም ደግሞ የኢምፕሎዩን አዲስ ስኪል ከመጨመር አኳያ፣ አዲስ ስኪልን ከመፈለግ አኳያ፣ አዲስ ስኪሎችን ከማዳበር አኳያ ጥቅምን ሊሰጥ ይችላል ማለት ነው። ኢንሃንስ ኤግዚስቲንግ ኮምፒተንሲ ኤንድ ኮንትሪቢዩት ቱ ዘ ፕሮፌሽናል ግሮዝ። ባላቸው ኮንትሪቢዩሽን ወይም ደግሞ ባላቸው ፕሮፌሽናል ግሮዝ የተለያዩ ኮምፒቴንሲዎችን ኮንትሪቢዩት ሊያደርጉ ይችላሉ ማለት ነው። ስለዚህ ያንን ኮምፒተንሲያቸውን ኢንሃንስ ሊያደርግ ይችላል። እነዚህ ትሬኒንጎች መሰጠታቸው ፕሮፌሽናል የሆነ ግሮዝ ወይም ደግሞ ባላቸው የስራ ክህሎት እድገታቸውን ወይም ደግሞ ቀልጣፋነታቸውን አክቲቪቲያቸውን ሊጨምር ይችላል ማለት ነው። ስለዚህ we have to give this training and development our employees የግድ ምን ማድረግ ያስፈልጋል ማለት ነው፣ ይህንን ትሬኒንግ እና ዴቨሎፕመንት ስልጠናዎችን ለተቀጣሪዎቻችን መስጠት ይኖርብናል ማለት ነው። ስለዚህ በታስክ 3 ላይ የተሰጠን ጥያቄ ይሄ ነው። ይሄንን መልስ እንጽፋለን ማለት ነው። ስለዚህ ሂውማን ሪሶርስ ፕላን ስንል ወይም ደግሞ የሰው ሀብት አስተዳደር ፕላኖች ይኖራሉ። እነዛ ፕላኖች ምንድን ናቸው? ስለዚህ የተለያዩ ኦርጋናይዜሽኖች፣ የተለያዩ ድርጅቶች የራሳቸውን ፕላን በሚያዘጋጁበት ጊዜ ኢንክሉድ ከሚያደርጓቸው ፕላኖች መካከል ምንድነው? የመጀመሪያው ፕላን ምንድነው? ሂውማን ሪሶርስ ፕላን ወይም ደግሞ የሰው ሀብት እቅዳቸው እንዴት ነው የሚለውን ያወጣሉ ማለት ነው። ሂውማን ሪሶርስ ፕላን አውትላይንስ ስትራቴጂ ፎር ማኔጂንግ ሂውማን ሪሶርስ ካፒታል ኢፌክቲቭሊ። ስለዚህ የሂውማን ሪሶርስ ፕላን የምንለው አውትላይን ስትራቴጂ ነው። የሂውማን ሪሶርሱን ካፒታሉን ኢፌክቲቭሊ ማኔጅ ለማድረግ የሚወጣ የአውትላይን ስትራቴጂ ነው ሂውማን ሪሶርስ ፕላን የምንለው። ኢት ኢንክሉድስ ወርክ ፎርስ ፕላኒንግ ወይም ደግሞ በሚሰሩበት ስራ ላይ ወይም ደግሞ በስራው ኦፕሬሽን ላይ በስራው ሂደት ላይ ያለው የወርክ ፎርስ ፕላኒንግ ማውጣት፣ ሪክሩትመንት ስትራቴጂ፣ የሰራተኞቻቸውን የቅጥር ሁኔታ የሚያስፈጽሙበት ስትራቴጂዎችን ማውጣት። ስለዚህ ይሄ አንዱ ከፕላኑ ሲስተሞች መካከል ኢንክሉድ ይሆናል ማለት ነው። ትሬኒንግ ኤንድ ዴቨሎፕመንት ኢኒሺዬቲቭ የተለያዩ ስልጠናዎችን እና ዴቨሎፕመንቶችን መስጠት፣ እነዚህ ሁሉ ከሂውማን ሪሶርስ ፕላን ጋር አንድ ላይ ይካተታሉ ማለት ነው። ስለዚህ አውትላይን በምናዘጋጅበት ጊዜ ፐርፎርማንስ ማኔጅመንት ፕሮሰስ የአንድ ሰራተኛ የስራ አፈጻጸሙ እንዴት ነው፣ በምን መልኩ ነው ፕሮሰስ ማድረግ ያለብን፣ እንዴት
ምን ማድረግ አለብን? ያንን ፐርፎርማንስ ማኔጅ ስናደርግ በዛ ፐርፎርማንሱ ምን በመሆን ዲፐንድ በመሆን የተለያየ ፕሮሞት የምናደርገው ካለው የስራ ሌቭል ወደ ሌላኛው የስራ ሌቭል የምናሸጋግረው። ስለዚህ እነዚህን ሁሉ የፐርፎርማንስ ማኔጅመንት ፕሮሰሶችን በሂውማን ሪሶርስ ፕላን ላይ እናካትታለን ማለት ነው። ሶ ኢምፕሎይስ ሪሌሽንስ ፕራክቲስ ኢምፕሎይ ያላቸው ሪሌሽናል ፕራክቲሶች ኤንድ ኮምፕሌንስ ዊዝ ሌጋል ሬጉሌሽንስ ከተለያዩ ከሌጋል ሬጉሌሽኖች ጋር ያላቸው ኮምፕሌንሶችን ሶ ይህንን ካለን በፕሮጀክት ቱ ላይ የምናየው አፕላይ ሂውማን ሪሶርስ ማኔጅመንት ፕሮሲጀር ነው። የሂውማን ሪሶርስ ማኔጅመንት ፕሮሰስን እንዴት ነው ፕሮሲጀሩን አፕላይ የምናደርገው? ሶ ዘ ፈርስት ታስክ ኢዝ ሊስት ሂውማን ሪሶርስ ፋንክሽንስ። የሂውማን ሪሶርስ ፈንክሽን ምንድን ነው? ወይም ደግሞ የሰው ሀብት ስንል ምንድን ነው? ያንን ጻፉ ነው የሚለን። ስለዚህ የሂውማን ሪሶርስ ወይም ደግሞ የሰው ሀብት አስተዳደር ስንል ምን ለማለት ነው? የሂውማን ሪሶርስ ፈንክሽን ኢንኮምፓስ አክቲቪቲ ላይክ ሪክሩትመንት ኤንድ ሴሌክሽንስ። ስለዚህ አንዱ የሰው ሀብት አስተዳደር መኖሩ የቅጥር ሁኔታውን ፋሲሊቴት ለማድረግ ይረዳል። ሴሌክት ለማድረግ ወይም ደግሞ ብቁ የሆኑ ፖቴንሻል የሆኑ ኢምፕሎዮችን ሴሌክት ለማድረግ ይረዳናል። ኦንቦርዲንግ እነዛን የመረጥናቸውን ሴሌክት ያደረግናቸውን ኢምፕሎዮች ኦንቦርድ ማድረግ ወይም ደግሞ ሪኮግኒሽን መስጠት። ፐርፎርማንስ ማኔጅመንት የተለያዩ የፐርፎርማንስ ማኔጅመንትን ማካተት። ትሬኒንግ እና ዴቨሎፕመንት ቅድም እንዳልነው ያላቸውን የትሬኒንግ እና የተለያዩ ስኪሎችን ከማዳበር አኳያ። ስለዚህ ሂውማን ሪሶርስ ፋንክሽን የተለያዩ ዘርፈ ብዙ የሆኑ ፈንክሽኖችን ይሰጣል ማለት ነው ኦርጋናይዜሽን። ኮምፐንሴሽን ኤንድ ቤኔፊት አድሚኒስትሬሽን። ስለዚህ የተለያዩ ክፍያዎች በሚከፈሉበት ጊዜ፣ ጥቅማ ጥቅም በሚመጡበት ጊዜ እንዲሁም ደግሞ የፐርታይም ወይም ደግሞ የትርፍ ሰዓት አገልግሎት ኮምፐንሴሽኖች፣ ካሳዎች ሰራተኞች ለፈጸሟቸው ፐርፎርማንሶች የሚሰጣቸው ቤኔፊት እና ኮምፐንሴሽን እነዛን አድሚኒስትሬሽን ማድረግ አንዱ የሂውማን ሪሶርስ ፈንክሽን ስራ ነው ማለት ነው። ሂውማን ወይም ደግሞ ኢምፕሎይ ሪሌሽንስ ኮምፕሌንስ ዊዝ ሌበር ሎው አንዱ እንደ ጋይድላይን ወይም ደግሞ እንደ አንድ ሊደር ወይም ደግሞ እንደ አንድ መመሪያ ሆኖ እንደ ፕሮሲጀር ሆኖ የሂውማን ሪሶርስ የሚነሳው ሌበር ሎው ወይም ደግሞ የሰው ሀብት ስንል ሁልጊዜ ለጉልበት ሰራተኞች ያላቸው ህግን ማስከበር ኦርጋናይዜሽናል ዴቨሎፕመንታል ኢኒሺዬቲቭ የድርጅቱ ዴቨሎፕመንታል ኢኒሺዬቲቮችን ኢንሃንስ ከማድረግ አኳያ ሶ ሪጋርዲንግ ፎር ዚስ ፋንክሽንስ አር ክሩሻል ፎር ማኔጂንግ ኦርጋናይዜሽናል ወርክ ፎርስ ኢፌክቲቭሊ። ስለዚህ የኦርጋናይዜሽናል ወርክ ፎርሱን ኢፌክቲቭሊ ማኔጅ ለማድረግ it must be for applying of human resource functions in our organizations። ስለዚህ የግድ የሂውማን ሪሶርስ ፈንክሽኑን በኦርጋናይዜሽናችን ላይ ኢምፕሊመንት ማድረግ አፕላይ ማድረግ ያስፈልጋል ማለት ነው። So let me proceed about for task 2 write operational plan and work force activities። operational plan ስንል operational plan details how human resource function will be executed to achieve organizational goal። ስለዚህ operational plan ስንል በድርጅቱ ላይ ያለው የኦፕሬሽን ወይም ደግሞ እያንዳንዱ የሚሰሩ ቡራኪካል የሚሰሩ አክቲቪቲዎች እነዛ ኦፕሬሽናል ፕላን እንላቸዋለን ወይም ደግሞ ኦፕሬሽናል አክቲቪቲ እንላቸዋለን። እነዛን በአጭሩ ጻፉ ነው የሚለን ጥያቄው ማለት ነው። So operational plan details how human resource function will be executed to achieve organizational goal. They include 4 timelines, resource allocation, performance metrics, strategy for overcoming of challenges። ስለዚህ ኦፕሬሽናል ፕላን ሲወጣ ወይም ደግሞ የድርጅቶች የተለያዩ ኦፕሬሽናል ፕላኖች ላይ ኢንክሉድ ከሚሆኑት አንዱ ኤክስኪዩትድ ፎር አቺቭ ኦርጋናይዜሽናል ጎል። ስለዚህ ግድ ኦርጋናይዜሽናል ጎሉን ሁልጊዜ ሰራተኞች ቀጥረን አሰርተን ደሞዝ ከፍለን ምን የምናደርገው ፕሮሰስ የምናደርገው ኦፕሬሽኑን ምን ለማድረግ ነው? ሶ ኢት መስት ፎር አቺቭ ፎር ኦርጋናይዜሽናል ጎል የግዴታ ኦርጋናይዜሽናል ጎሉን አቺቭ ለማድረግ ነው ለማሳካት ነው ማለት ነው። ስለዚህ ዘ ኢንክሉድ ፎር ታይም ላይን የተለያዩ የጊዜ ጉዳዮች ወይም ደግሞ የጊዜ ገደቦችን ታይም ላይኖችን
ኢንክሉድ ያደርጋል ማለት ነው። ሪሶርስ አሎኬሽን በድርጅቱ ላይ ያሉ የተለያዩ ሪሶርሶችን አሎኬት ማድረግ፣ ፐርፎርማንስ ሜትሪክስ የስራ አፈጻጸሞችን ሜዥር ማድረግ፣ መመዘኛ ማስቀመጥ፣ ስትራቴጂ ፎር ኦቨርካሚንግ ኦፍ ቻሌንጅስ። ስለዚህ ኦቨርካሚንግ ወይም ደግሞ ቻሌንጅ የሚያደርጉ ፕሮብለሞችን እንዴት ኦቨርካም እናደርጋለን፣ ስለዚህ ለነዛ ስትራቴጂዎችን ማዘጋጀት። እነዚህ ሁሉ ዚስ ኦል አባውት ፎር ኦፕሬሽናል ፕላንስ። ሶ አናዘር ዋን ኢዝ ታስክ ቱ ኩዌሽንስ ወርክ አክቲቪቲ። ስለዚህ ወርክ አክቲቪቲ ስንል ምን ለማለት ነው? ኢንቮልቭስ ዴይ ቱ ዴይ አክት ታስክስ ሪሌትድ ቱ ሂውማን ሪሶርስ ፈንክሽንስ። አንዱ ከሂውማን ሪሶርስ ፈንክሽን መካከል ምን የምናደርገው ሶ ፐርፎርሚንግ ኦር ቱ ዱ ፎር ዴይ ቱ ዴይ አክቲቪቲስ። ስለዚህ በእያንዳንዱ ሌት ተቀን ስራችን ላይ የምንሰራቸው ስራዎች አክቲቪቲዎች ወርክ አክቲቪቲ እንላቸዋለን ማለት ነው። ሶ እነዛ ደግሞ ምንድን ናቸው? የተለያዩ ተቀጣሪዎችን ኢንተርቪው ማድረግ፣ ፕሮሰሲንግ ኦፍ ፔሮል ሲስተምስ፣ በድርጅቱ ላይ ያሉ የደሞዝ አከፋፈር ስራዎችን እነዛን ማስፈጸም፣ ኢምፕሊመንቲንግ ትሬኒንግ ፕሮግራም ለተቀጣሪዎች ወይም ለኢምፕሎዮች የምናዘጋጀው የትሬኒንግ ፕሮግራሞችን ኢምፕሊመንት ማድረግ፣ ሪዞልቪንግ ኢምፕሎይ ኮንፍሊክት በተለያየ ጊዜ የሚፈጠሩ የሰራተኞች አለመግባባት፣ የሰራተኞች ኮንፍሊክት ግጭቶችን ሪዞልቭ ማድረግ፣ ኦፕሬቲንግ ኤችአር ፖሊሲ በድርጅቱ ላይም ሆነ እንዲሁም ደግሞ ኤክስተርናል ፖሊሲዎች ኢምፕሊመንት በሚሆኑበት ጊዜ አመንድ በሚደረጉበት ጊዜ በድርጅታችን ላይ ወይም ደግሞ ኤክስተርናሊ ፕሮክላሜት የሚሆኑ ስትራቴጂዎችን፣ ፖሊሲዎችን፣ ሩሎችን እነዛን ፖሊሲዎች ወደ ድርጅታችን ላይ አምጥቶ አፕዴት ማድረግ። ሶ ኤንድ ሜንቴኒንግ ኦፍ ኢምፕሎይ ሪከርድስ። ስለዚህ የተለያዩ ኢምፕሎይ ሪከርድን ወይም ደግሞ የተቀጣሪዎችን አክቲቪቲዎችን ሪከርድ ማድረግ ስሩ ባይ ዋት ስትሬንግዝ ኤንድ ዊክነስ። ስለዚህ በተለያዩ ደካማ ጎን ዊክነስ ፓርትስ ሶ ዘ ኤምፕሎይስ ኢንፎርሜሽንስ ሪከርዲንግ ፎር ዛት activity. So task 2 is the questions for operational plan and work activity. So task 3 is right organizational situational factors and the customer need. ታስክ 3 ላይ ኦርጋናይዜሽናል ሲቹዌሽናል ፋክተሮች ምንድን ናቸው እና ከስተመር ኒድ ወይም ደግሞ የደንበኛ ፍላጎት የምንለው ነገር ምንድን ነው። ስለዚህ እነዛን ነገሮች ሊስት አድርጉ፣ ጻፉ፣ አብራሩ ነው የሚለን። ስለዚህ ቤዝድ ኦን አወር ሃንዳውትስ፣ ስለዚህ እኛ በተማርነው በሃንዳውታችን መሰረት እንዲሁም ደግሞ ቴክ ባረግነው ኢንፎርሜሽን መሰረት ኦርጋናይዜሽናል ሲቹዌሽናል ፋክተር የምንለው ወይም ደግሞ ከስተመር ኒድ ምን ማለት ነው የምንለው ምን ብለን እንጽፋለን ማለት ነው። ኦርጋናይዜሽናል ሲቹዌሽናል ፋክተር ሪፈርስ ቱ ኢንተርናል ኤንድ ኤክስተርናል ኮንዲሽንስ ዛት ኢንፍሉዌንስ ሂውማን ሪሶርስ ማኔጅመንታል ዲሲዥንስ። ስለዚህ የተለያዩ በኦርጋናይዜሽኖች ላይ የሚፈጠሩ ችግሮች፣ ፕሮብለሞች ሊኖሩ ይችላሉ፣ ፋክተሮች ሊኖሩ ይችላሉ። እነዛ ፋክተሮች ምንድን ናቸው? ኢንተርናል የሆኑና ኤክስተርናል ኮንዲሽኖች ሊሆኑ ይችላሉ፣ የሂውማን ሪሶርስ ማኔጅመንት ዲሲሽኑን ኢንፍሉዌንስ የሚያደርጉ። ስለዚህ ኤክስተርናል ወይም ደግሞ ኢንተርናል ፕሮብለም ከምንላቸው ፕሮብለሞች መካከል አንዱ ምንድን ነው? ኢንተርናል ስንል በድርጅቶቻችን ላይ የሚፈጠሩ ኮንፍሊክቶች ሊኖሩ ይችላሉ። ዜር ኢዝ ለስ ኢንካም ኦር ካሽ ፍሎውስ፣ የተለያየ የገንዘብ ወይም ደግሞ የካሽ ፍሎ ማነስ፣ በቂ ወይም ደግሞ ለድርጅቱ ሰራተኞች ደሞዝ መክፈል አለመቻል። ስለዚህ እነዚህ ሁሉ የሂውማን ሪሶርስ ማኔጅመንት ዲሲሽኖችን ኢንፍሉዌንስ የሚያደርጉ ናቸው። ስለዚህ ጉድ ወርኪንግ ኢንቫይሮንመንትስ፣ ስለዚህ ከነዛ ችግሮች መካከል ኢንተርናሊ የምንላቸውን በዚህ መልኩ ካየን፣ ኤክስተርናል ኮንዲሽኖች ደግሞ ይኖራሉ። ስለዚህ የተለያዩ ህጎች በሚወጡበት ጊዜ የሂውማን ሪሶርስ ዲሲሽናችንን እኛ ያለንን ፖሊሲ እኛ ካወጣ ነው ለድርጅታችን ካዘጋጀነው ፖሊሲ ጋር ምን የሚያደርጉ ፓራዶክስ የሚፈጥሩ ፕሮብለሞች ይኖራሉ። ኤክስተርናል ኮንዲሽናል ፋክተር የምንላቸው እነዛ ፋክተሮችን ምን ማድረግ ያስፈልጋል ማለት ነው? ሃንድል ማድረግ ያስፈልጋል። ስለዚህ ፋክተር ካን ኢንክሉድ ኦርጋናይዜሽናል ካልቸር
ስትራክቸራል ኢንዱስትሪያል ትሬንድ፣ ኢኮኖሚክ ኮንዲሽን። ስለዚህ አንዱ ኢኮኖሚክ ኮንዲሽን ነው ኤክስተርናል ፋክተር ከምንላቸው ፕሮብለሞች መካከል ማለት ነው። ኢኮኖሚክ ኮንዲሽን የተለያዩ የኢኮኖሚክ ኮንዲሽኖች። ስለዚህ ኢንፍሌሽን መፈጠር፣ አንኤምፕሎይመንት ፎር ኢንክሪዝ። ስለዚህ የተለያዩ ኢንፍሌሽኖች መጨመር፣ ኢኮኖሚካል ፋክተሮች ኮንዲሽኖች ሀፕን ማድረግ። ስለዚህ እነዚህ ነገሮች አንዱ ኤክስተርናል የሆኑ ችግሮች ሊሆኑ ይችላሉ፣ ወይም ደግሞ በእኛ ሂውማን ሪሶርስ ማኔጅመንት ዲሲሽን ላይ ኢንፍሉዌንስ የሚያደርጉ ፕሮብለሞች ሊሆኑ ይችላሉ ማለት ነው። ኮምፒቲሽንስ፣ ቴክኖሎጂካል አድቫንስመንት። ስለዚህ ኤክስተርናል ፋክተሮች ናቸው እነዚህ ቴክኖሎጂካል አድቫንስመንቶች እኛ በምንጠቀማቸው ወይም ደግሞ ከዚህ በፊት ዩዝ በምናደርጋቸው ቴክኖሎጂካል አድቫንስመንቶች አንዱ ሂውማን ሪሶርስ ማኔጅመንት ፕሮብለም ሊፈጥር ይችላል ማለት ነው። ስለዚህ የተለያዩ ቴክኖሎጂዎች አድቫንስ መሆናቸው፣ ስለዚህ ሮቦት በሰው ልጅ መተካቱ ሳብስቲዩት መሆኑ የሰው ልጅን አይድል ያደርገዋል። ስለዚህ አንዱ ኢኮኖሚካል ፋክተር ነው። 2-3 ሰዓት ፈጅቶ የሚሰራውን ስራ ሶ ኢምፕሪሳይስሊ ኤንድ ሾርትሊ ኤንድ ክሊርሊ ምን ሊያደርግ ይችላል ማለት ነው? አንድ ማሽን ሰርቶልን ሊያወጣ ይችላል ማለት ነው። ስለዚህ እነዚህ ነገሮች መፈጠራቸው በሂውማን ሪሶርስ ማኔጅመንቱ ላይ ወይም ደግሞ በሂውማን ሪሶርስ አክቲቪቲ ላይ የሚፈጥሩት ዲሲሽናል ኢንፍሉዌንሶች ሊኖሩ ይችላሉ ማለት ነው። እና የተለያዩ ሬጉላቶሪ ቼንጆች፣ እነዚህ ሁሉ ኦርጋናይዜሽናል ሲቹዌሽናል ፋክተር እንላቸዋለን ማለት ነው። ባይ ዲቫይዲንግ ኤክስተርናል ኤንድ ኢንተርናል ፕሮብለም። ስለዚህ ይህንን ብለን መልስ ከሰራን ሌላው ምን ብሎ ነው የሚጠይቀን? ከስተመር ኒድ ወይም ደግሞ የደንበኛ ፍላጎት ምን ማለት ነው? አንደርስታንዲንግ ከስተመር ኒድ ኢዝ ክሩሻል ፎር አላይኒንግ ሂውማን ሪሶርስ ፕራክቲስ ዊዝ ቢዝነስ ኦብጀክቲቭስ ባይ አይደንቲፋይንግ ኢንተርናል ኤንድ ኤክስተርናል ከስተመር ሪኩዌርመንት። ስለዚህ ከስተመር ኒድ የምንለው የከስተመርን ፍላጎት፣ ከስተመር ከኛ ፕሮዳክት ምንድን ነው የሚፈልገው፣ የእኛም ፕሮዳክት በሚፈልግበት ጊዜ የእሱን ፍላጎት ወይም ደግሞ የእሱን ሳቲስፋክሽን እንዴት ነው ማሟላት የምንችለው። ስለዚህ በአይደንቲፋይንግ ኢንተርናል ኤንድ ኤክስተርናል ሪኩዌርመንት። ስለዚህ የድርጅቱን የእኛን የከስተመራችንን ፍላጎት፣ የከስተመራችንን ዲማንድ፣ ኒድ፣ ዋንት ምን ማድረግ ፉልፊል ማድረግ ያስፈልጋል ማለት ነው። ስለዚህ የዛን ጊዜ ከስተመር አኪሴት እናደርጋለን። ፍላጎታቸውን በምናሟላበት ጊዜ፣ ፍላጎታቸውን ፉልፊል በምናደርግበት ጊዜ ከስተመር ምን ማድረግ እንችላለን ማለት ነው? ሪቴን እናደርጋለን ማለት ነው። ስለዚህ so HR can tailor its service to meet those needs effectively and enhance overall organizational performance.